ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአሳምነው እዝ በወሰደው መብረቃዊ ጥቃት ህዝቡን ለምርጫ ሲያስገድድ የነበረውን የአገዛዝ ጦር በትኖታል። የግንባር መረጃ በሰፊው እንዳሳለን። በመጪው ሚያዝያ 30 በ10 ዋና ዋና ከተሞች አምባገነንነትን ለመቃወም ሰልፍ እንደሚካሄድ ፓርቲው አውጇል። ሰሙታላችሁ። በሰሜን ሸዋ የታፈኑት የብልጽግና አመራሮች 3 ሚሊዮን ብር ማስለቀቂያ ተከፍሎላቸውም በታጣቂዎች ተገድለዋል። ዝርዝሩን ይዘናል። የአሜሪካ መከላከያ ሚኒስትር የኢራን ጦር መደምሰሱን ቢያውጁም ቴህራን የተኩስ አቁሙን ልታፈርስ እንደምትችል ዳግም ዝታለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ መብረቃዊና ድንገተኛ ጥቃት መፈጸሙን አስታወቀ። እንደ ክፍለ ጦሩ መረጃ ከደብረ ብርሃንና ከውሽዋሸኝ የተነሳው የአገዛዙ የመከላከያና የአድማ ብተና ኃይሎችን ያቀፈው ጥምር ጦር ሮብ ገበያ ላይ የተሰበሰበውን ህዝብ ከቦ ለምርጫ ካርድ እንዲመዘገብ ሲያስገድድና ሲያንገላታ የነበረ ሲሆን ይህንን የህዝብ እንግልት ለመግታት የክፍለ ጦሩ 4ኛ ሻለቃ ተወርዋሪ ኃይሎች በቦታው በመድረስ በፈጸሙት መብረቃዊ ጥቃት የአገዛዙ ጦር የያዘውን የምርጫ ካርድ በትኖ ሙትና ቁስለኞችን ይዞ ወደ መጣበት እንዲመለስ ተደርጓል። ይህ እርምጃ አገዛዙ በኃይል ምርጫ ለማካሄድ የሚያደርገው ሙከራ ፋኖ የማይቀበለው መሆኑን በተግባር ያሳየ መሆኑ ተገልጿል። በሌላ በኩል በወሎ ግንባር በዳውንት ወረዳ የወሎ ቤተ አማራ ሚኒሊክ እዝና የጎንደር ጠቅላይ ግዛት እዝ አሃዶች በጥምረት ባደረጉት ተጋድሎ በአገዛዙ ጦር ላይ ታላቅ ድል አስመዝግበዋል። ዛሬ መጋቢት 30 2018 ዓ.ም ከማለዳው 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ ለ8 ሰዓታት በዘለቀው መጠነ ሰፊ ውጊያ የሚኒሊክ እዝ 106ኛ ኮርና የጎንደር ጠቅላይ ግዛት 206ኛ ኮር አሃዶች እጅግ አስደናቂ የሆነ የተቀናጀ ኦፕሬሽን አከናውነዋል። በዚህ ለ8 ሰዓታት በዘለቀው ትንቅንቅ በአብይ አህመድ ወንበር ጠባቂ ሰራዊት ላይ ከባድ ሰብአዊ ኪሳራ የደረሰ ሲሆን ከ20 በላይ የአገዛዙ ወታደሮች ሲደመሰሱ ከ32 በላይ የሚሆኑት ደግሞ ከባድና ቀላል ቁስለኛ ሆነዋል። የአገዛዙ የጦር ቁስለኞችን ወደ ዳውንት ጤና ጣቢያ በከፍተኛ ሁኔታ እያመላለሰ መዋሉን የዓይን እማኞችና የግንባር መረጃዎች አረጋግጠዋል። ያሳምነው እዝ መሐመድ ቢሆነኝ ኮር ጀግኖች አገዛዙ ሰራዊት በየቀኑ እንቅልፍ በመንሳት የውርደት ሽንፈትን እያከናነቡት መሆኑን የገለጹ ሲሆን የፋኖ ኃይሎች በእዝ ደረጃ መቀናጀታቸው የጠላትን የመመከት አቅም ሙሉ በሙሉ እያዳከመው እንደሚገኝ ታዛቢዎች ይናገራሉ። ህዝባዊ ትግሉ አገዛዙን ከስልጣን እስኪያስወግድ ድረስ ተጠናክሮ እንደሚቀጥልም የእዞቹ መግለጫ አክሎ ገልጿል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በአገሪቱ በአሁኑ ወቅት የተደቀነውን አምባገነንነትና የህዝብ ስቃይ ለመቃወም በመላ አገሪቱ ታላቅ የተቃውሞ ሰላማዊ ሰልፍ መጥራቱን በይፋ አስታወቀ። ፓርቲው ዛሬ ረቡዕ ባወጣው እጅግ ጠንከር ያለ መግለጫ ገዢው የብልጽግና ፓርቲ ሊያካሂድ ያቀደው ምርጫ የስልጣን ዕድሜውን ለማራዘም የሚጠቀምበት የመሸወጃ ትርኢት እንጂ እውነተኛ ዴሞክራሲያዊ ሂደት አይደለም ሲል በጽኑ ወቅሷል። ኢሃፓ ምርጫ በአንድ ጀንበር ድምጽ በመስጠት ብቻ የሚጠናቀቅ ሳይሆን ዜጎች ሀሳባቸውን በነጻነት የሚገልጹበት ሰፊ ምህዳር የሚጠይቅ ሂደት መሆኑን በመግለጫው አመልክቷል። በአሁኑ ወቅት በመላ ሀገሪቱ ሰላምና መረጋጋት በጠፋበት ንጹሐን ዜጎች በድሮንና በከባድ መሳሪያዎች ጥቃት ሰለባ የሆኑ ባለበት ሁኔታ ምርጫ ማካሄድ ፍጹም አደገኛና ተቀባይነት የሌለው መሆኑን ፓርቲው አስገንዝበዋል። በተለይም በትግራይ በአማራና በኦሮሚያ ክልሎች ያለው የጦርነት ወላፈንና የዜጎች መፈናቀል ሳይቆም የሚደረግ ምርጫ የሀገር አንድነትን ከመሰረቱ የሚንድና አምባገነንነትን የሚያነግስ መሆኑን አክሎ ገልጿል። ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች ማንነታቸውና በፖለቲካ አመለካከታቸው ታስረው በሚገኙበት ሁኔታ የምርጫው ተአማኒነት ጥያቄ ውስጥ እንደሚወድቅ ፓርቲው አስታውቋል። የዴሞክራሲ ተቋማትና ሚዲያዎች በመንግስት ጫና ስር በወደቁበት ዓለም አቀፍ ታዛቢዎችና ያለ እውነተኛ ብሔራዊ ድርድር የሚካሄድ ሂደት ለህዝብ ስቃይ መቀጠል ምክንያት ከመሆን የዘለለ ፋይዳ እንደሌለውም በመግለጫው ተመልክቷል። ፓርቲው አስቻይ ሁኔታዎች ባልተሟሉበት የሚካሄድ ምርጫ አምባገነንነትን ከማጠናከር ውጪ የሚፈይደው ነገር የለም ሲል ገልጿል። ኢሃፓ የንጹሐን ጭፍጨፋና ፈና በአስቸኳይ እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና የኑሮ ውድነትን የሚገቱ እርምጃዎች እንዲወሰዱ በብርቱ ጠይቋል። እነዚህ ጥያቄዎች ለማስተጋባትም ልክ ለዛሬ ወር አርብ ሚያዝያ 30 ቀን 2018 ዓ.ም በሚከተሉት 10 ከተሞች ግዙፍ የተቃውሞ ሰልፍ እንደሚካሄድ የተገለጸ ሲሆን አዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋ በመሰል ከተሞች እንደሚካሄድ አስታውቋል። ኢሃፓ መላው የኢትዮጵያ ህዝብ ከጎኑ እንዲቆም ጥሪውን ያስተላለፈ ሲሆን አምባገነንነትን ለመቃወም በሚደረግ
በሚደረገው በዚህ ሰላማዊ ትግል ላይ ሁሉም ዜጋ የዜግነት ድርሻውን እንዲወጣ አሳስበዋል። ይህ ሰልፍ ሀገሪቱ ከገባችበት የጦርነትና የረሃብ አዘቅት ወጥታ ወደ እውነተኛ ዴሞክራሲያዊ ስርዓት እንድትሸጋገር የሚደረግ ትልቅ እርምጃ መሆኑን ፓርቲው በመግለጫው ማጠቃለያ ላይ አመልክቷል። የብልጽግና አገዛዝ የዜጎችን ደህንነት መጠበቅ ይቅርና የራሱን ታማኝ የፓርቲ አመራሮችና ካድሬዎች እንኳን መከላከል ወደማይችልበት የመጨረሻ የውድቀት ደረጃ ላይ መድረሱ ታወቀ። በኦሮሚያ ክልል ሰሜን ሸዋ ዞን የወረጃ አርሶ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ የነበሩት አቶ ገናናው ከበደ ቤተሰቦቻቸው በሚሊዮን የሚቆጠር ብር ማስለቀቂያ ቢከፍሉ በታጣቂዎች እጅ መገደላቸው የአገዛዙን አቅመቢስነት በግልጽ አሳይቷል። አቶ ገናናው ከበደ ከሌላኛው የፓርቲው የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰና ከሾፌራቸው ጋር የካቲት 10 ቀን ከፍቼ ከተማ ስብሰባ አጠናቀው ሲመለሱ ነበር ኡላ ኤሞ በተባለ ስፍራ በታጣቂዎች ታፍነው የተወሰዱት። አመራሮቹ ላለፉት 1 ወር ከ3 ሳምንት በታጣቂዎች ቁጥጥር ስር በስቃይ የቆዩ ሲሆን ታጣቂዎቹ በድምሩ 13 ሚሊዮን ብር ማስለቀቂያ እንዲከፈላቸው ቤተሰቦቻቸውን ሲያስጨንቁ ቆይተዋል። የአቶ ገናናው ቤተሰቦች ያላቸውን ጥሪት አሟጠውና ተበድረው 3 ሚሊዮን ብር ማስለቀቂያ ለታጣቂዎች ቢያስረክቡም ታጣቂዎቹ ግን ገንዘቡን ከተቀበሉ በኋላ ግለሰቡን ከመግደል እንዳልተቆጠቡ ተረጋግጧል። ይህም አገዛዙ የአካባቢውን ሰላም ማስከበር ቀርቶ ገንዘብ ተከፍሎ አመራሮችን ማስለቀቅ እንኳን የማይችልበት አሳዛኝ ደረጃ ላይ መውደቁን ያረጋገጠ ክስተት ሆኗል። ከሟቹ አቶ ገናናው ጋር የታፈኑት ወይዘሮ ወይንሸት ታፈሰም በተመሳሳይ 3 ሚሊዮን ብር ማስለቀቂያ ቢከፈላቸውም እስከዛሬ ቀትር ድረስ በታጣቂዎቹ ቁጥጥር ስር እንደሚገኙና ሳይለቀቁ መቆየታቸው ታውቋል። ይህ ሁኔታ በብልጽግና ፓርቲ ዝቅተኛና መካከለኛ አመራሮች ዘንድ ከፍተኛ ድንጋጤና በራስ የመተማመን መሸርሸር እየፈጠረ ይገኛል። የፖለቲካ ታዛቢዎች እንደሚሉት በሰሜን ሸዋና በሌሎች የሀገሪቱ ክፍሎች አመራሮች በስራ ገበታቸውና ከስብሰባ ሲመለሱ በነጻነት የሚታፈኑበት ሁኔታ አገዛዙ በመሬት ላይ ያለውን ቁጥጥር ሙሉ በሙሉ እያጣ መሆኑን ያሳያል። የራሱን የፓርቲ ኃላፊዎች ከመታፈንና ከመገደል ማዳን ያልቻለ አገዛዝ የህዝቡን ሰላምና የሀገሪቱን ህልውና እንዴት ሊያስጠብቅ ይችላል የሚል ጥያቄ ብዙዎች መነጋገሪያ ሆኗል። ይህ የግድያና የእገታ ዜና ብልጽግና የውስጥ መዋቅሩ እየፈረሰ መሆኑንና አመራሮቹም ለከፍተኛ ስጋት መጋለጣቸውን የሚያሳይ ተጨባጭ ማስረጃ ሆኖ ቀርቧል። የአሜሪካ መከላከያ ሚኒስቴር ኢራን ላለፉት 47 ዓመታት ለዓለም ስጋት ሆና የቆየች ቢሆንም ከአሁን በኋላ ግን አትሆንም ሲሉ አስታወቁ። ሚኒስትሩ ይህንን የተናገሩት በአሜሪካና በኢራን መካከል ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት ከተደረሰ በኋላ በሰጡት ጋዜጣዊ መግለጫ ነው። ፒት ሄግሴት አክለውን ፕሬዚዳንት ትራምፕ ይህንን ቅጽበት ፈጥረዋል። ኢራን የተኩስ አቁም ስምምነት እንዲደረስ የተማጸነችው በከፍተኛ ጫና ውስጥ ሆና ነው ብለዋል። የአሜሪካ ጦር በኢራን ላይ የከፈተው ኦፕሬሽን ኤፒክ ፉሪ ታሪካዊና እጅግ አስደናቂ ውጤት ማስመዝገቡን የጠቀሱት ሚኒስትሩ የአሜሪካ ጦር የኢራንን ባህር ኃይልና አየር ኃይል ሙሉ በሙሉ ጠራርጎ ማጥፋቱንና አሁን ላይ አሜሪካ ኢራንን ሰማያት እንደምትቆጣጠር ገልጸዋል። በዓለም ግንባር ቀደም አሸባሪነትን የሚደግፈው የቴሄራን መንግስት አሁን ላይ ራሱን ህዝቡን ወይም ግዛቱን የመከላከል አቅም የለውም ሲሉ የኢራን ወታደራዊ መዋቅር መፈራረሱን አረጋግጠዋል። ፕሬዚዳንት ትራምፕ የኢራንን ምጣኔ ሀብት፣ ድልድዮች፣ የኃይል ማመንጫዎችንና የነዳጅ መሰረተ ልማቶች በደቂቃዎች ውስጥ ማሽመድመድ ቢችሉም ርህራሄ መርጠዋል ያሉት ሚኒስቴር ሄግሴት የኢራን መሪዎች ግን የዋሽንግተንን ቅድመ ሁኔታ ባይቀበሉ ኖሮ ሀገሪቱን መልሶ ለመገንባት አስርታት ዓመታትን እንደሚወስድባቸው ተረድተው ስምምነቱን እንደመረጡ ጠቁመዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ስምምነቱ በቀላሉ ሊጣስ የሚችል መሆኑን ጠቅሰው ኢራናውያን ከኛ ጋር በቀና ልቦና ለመስራት ካልፈለጉ ውጤቱ ደስ የሚል አይሆንም ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ስምምነቱ በተፈረመ በሰዓታት ውስጥ ወደ መፍረስ እያመራ መሆኑ ተሰምተዋል። ኢራን እስራኤል በሊባኖስ በሄዝቦላ ላይ የምትፈጽመውን ጥቃት የምትቀጥል ከሆነ ከ2 ሳምንቱ ተኩስ አቁም ስምምነት ልትወጣ እንደምትችል አስጠንቅቃለች። እስራኤል ዛሬ በመቶዎች የሚቆጠሩ የሄዝቦላ ይዞታዎች ላይ ድንገተኛ ድብደባ መፈጸሟ ተዘግበዋል። በሌላ በኩል የተኩስ አቁም ስምምነት ቢደረግም ኳታር ዛሬ በኢራን አዲስ ድብደባ እንደፈጸመችባት ገልጻለች። ይህም ሁኔታውን ይበልጡ ስብስብ አድርጎታል። በሁለቱ ሀገራት መካከል ያለውን አለመግባባት በዘላቂነት ለመፍታት የሚደረገውን የድርድር ውይይት ፓኪስታን በመጪው ዓርብ እንደምታስተናግድ የአገሪቱ ጠቅላይ ሚኒስትር ሼህባዝ ሻሪፍ አስታውቀዋል። የአሜሪካውን የልዑካን ቡድን ምክትል ፕሬዚዳንት ጄዲ ቫንስ እንደሚመሩት ቢዘገብም ዋሽንግተን እስካሁን ያረጋገጠችው ነገር የለም። ዓለም አሁንም እስትንፋሷን ይዛ በመካከለኛው ምስራቅ የሚከሰተውን ድንገተኛ ለውጥ እየተከታተለች ትገኛለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።